እንግዲህ ትናንትና ሩታ ወደ እናቴ ቤት ሄዳለው እና እስከምወልድ ድረስ ብላ ነበረ ማለት ነው። ዛሬ ደግሞ ያው ትናንትና ሁላችንም ተጨንቀን ነበር፣ ሄዳ ይሆን አልሄደችውም ብለን ተጨንቀን ነበረ። ዛሬ ደግሞ እንግዲህ ያው ትንሱ አላዘር ለትንሱ ቀለበት ያሰረላትን ፖስታ አይተናል ማለት ነው። በጣም ደስ ብሎኛል። ደህና መሆኗን በዚህ አረጋግጠናል ማለት ነው። እና አላዘርና ትንሱ ደግሞ ቀለበት ስነ ስርዓታቸው ላይ ያው ሩታና አብርሽ ባይገኙም ሰው ግን ደግሞ ያው ፖስታ አለች። እንኳን ደስ አለሽ እህቴ፣ በጣም ደስ ብሎኛ ብላ ማለት ነው። እህቷ ማለት ነው። ሩታዬ የኔ ጀግና ሴት፣ የኔ ልዕልት፣ የኔ ጣፋጭ፣ የኔ አትጠገብ። እንግዲህ አዎ ትንሱዬና አላዛር እንኳን ደስ አላችሁ፣ እንኳን ለዛ በቃችሁ። በጣም ደስ ብሎናል። ወላችሁ ለፍሬ ያድርሳችሁ። በጣም ነው ደስ ያለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖላለሁ። እንግዲህ ትናንትና ያው ሁላችንም ተጨንቀናል። በእርግጥ እንደኔ ተሆናችሁ ሁላችሁም ተጨንቃችኋል። መቼም ያው ሩታ ምን ሆና ይሆን ምን አጋጥሟት ይሆን ብለን ሁላችንም መጨነቃችን አይቀርም። ሰው አሁን ደግሞ ያው ስለፖሰተች ደህና መሆኗን በዚህ አረጋግጫለሁ እኔ ማለት ነው። አንደኛ ነገር ማለት ነው ምንድነው ትናንትና የተፈጠረው ጥሩም አይደለምም፣ ለሩታም አይገባምም። ብቻ ያው ፈጣሪ ነው የሚያውቀው የልባችንን ሁላችንም። እና ፈጣሪ ደግሞ የጠብቃት ሩታዬን፣ የኔ ልዕልት፣ የኔ ጣፋጭ፣ የኔ መልካም ሴት። በእውነት ፈጣሪ ነው የሚያውቀው የልባችን ሁላችንም። እና ፈጣሪ ደግሞ ያው አንዳንዴ ሲፈትን እንደዚህ ነው። ወርቅ በሳት ተፈትኖ አይደለ እንዲህ ወርቅ የሚሆነው። ስለዚህ ሩታዬ ደግሞ ወርቅ ስለሆነች ብዙ ጊዜ ትፈተናለች ማለት ነው። የሴት ልጅ ፈተና ደግሞ አያልቅም። አንዱ አለቀ ሲባል አንደኛው ደግሞ ይመጣል። ስለዚህ ያው ምንም ማድረግ አይቻልም። ከፈጣሪ ነው ፈተናው ማለት ነው። ለሁሉ ነገር ፈጣሪ ይመስገን ብቻ ነው። እና አላዛርና ትንሱ ደግሞ እንኳን ደስ አላችሁ። በጣም ደስ ብሎናል። ስለወለዳችሁ ነበር። በቃ ለመውለድ ተዘጋጅታችኋል ማለት ነው። ምኞት ነው ኢንሻአላህ። እና በጣም ደስ ብሎኛል ቀለበት ስላረግሽ ትንሱዬ። መቼም ይሄንን ውጤት የማውጤት መስራችሁ ነው። እስቲ ንገሩኝ። የሩታዬ ንግስቷ፣ ሩታዬ ልዕልቷ። እውነቴን ነው። ለምን እንደዚህ ያልኩበት ምክንያት ሩታዬ ትንሱን ባታመጣ ሚዲያ ላይ ባታስተዋውቅ ምች አላዛርን ታገኘዋለች። አታገኘው። ሰው ምንድነው የምለው? በጣም ደስ ብሎኛል ነው የምለው። እንኳን ደስ አላችሁ። ለመውለድ ያብቃችሁ። ተጋብታችሁ በፍቅር በሰላም በቃ ፍቅራችሁ ያስደስታል፣ ያምራል። በጣም ደስ የምትሉት። በርቱ፣ ሄዱበት። እናንተም ልክ እንደ ሩታና እንደ አብርሽ ታሪክ ስሩ ማለት ነው። በጣም ነው ደስ የምትሉት። ሄዱበት እላችኋለሁ። ሰላም። በጣም ደስ ብሎኛል ደግሞ ታውቃላችሁ ሩታዬ የሰው ልጅ ያስደስታታል ምንም ቢያስከፋት፣ ግን ደግሞ ለእህቷ ለጓደኞቿ ያላት ቦታ በጣም ልዩ ነውና በጣም ደስ ብሎኛል። ደህና ስለሆነች ማለት አንድ ሰው ማለት ነው እንደዚህ አይነት ተወሰቱ ታውቃላችሁ በቃ ይሆናል አይደለ? ደህና መሆኗን በዚህ እናረጋግጣለን ማለት ነው። ስለዚህ አትጨነቁላችኋለሁ። ደህና ናት ሩታዬ፣ ምንም አልሆነችም። በእርግጥ ደግሞ ዛሬ ይመጡልናል። በጣም ደስ ብሎኛል። ደግሞ አንደኛ ነገር ለምንድን ነው በቃ አላውቅም፣ ደስ ብሎኛል። አንደኛ ነገር ደስ ያለኝ ማለት ነው ራሷን መጠበቋ። አንዳንድ ሰው አለ ማለት ነው ኮሜንትሮች ምናምን በጣም የሚሳደቡ አሉ፣ በጣም በቃ የሚያንቋሽሹ አሉና ያን ኮሜንት እያየች ራሷ እንደዚህ ነው አላለችም። ስለዚህ አንደኛ ነገር ጀግና ናት የኛ ነብር። በእውነት ጀግና የወለደታት ማለት ነው። እና ቤተሰብ ጋር ራሱ ብትሄድ ያው ችግር የለውም። ግን ደግሞ በዚህ ሁኔታ ሳይሆን ያው ራስሽ መጀመሪያ አረጋግተሽ ሁሉን ነገር ተፈቱ አንድ ላይ ሆናችሁ ተስማምታችሁ ያው እሱም ወደ ቡታጀራ አንቺም ወደ እናትሽ ቤት ብትሄጂ ደስ ይለናል ማለት ነው። አንደኛ ነገር ማለት ነው። እና ሩታዬ ሀብቴ ምንጊዜም ሳቂልን፣ ምንጊዜም ፏ በይልን፣ የኔ ጀግና ሴት፣ የኔ እህት፣ የኔ ኩሩ ባይዘዊ ማለት ነው። እኔ በጣም ነው የምኮራባት።
እናንተ በእርግጥ ትኮሩባታላችሁ አይደለም? ሚኪን ጥላቶችን ናችሁ የምትቃጠሉት እንጂ እኔ በጣም ነው የምኮራባት ጀግና ሴት ስለሆነኝ ማለት ነው። እና ትንሱም አላዘርም እንኳን ደስ አላችሁ በድጋሚ። ወይኔ ይዘው ውበታቸው ዘፈኑ፣ ኧረ እናንተ እንዴት ብዬ ልንገራችሁ? ብቻ ይመቻችሁ። እውነት ይሄንን ሰውዬ አፈፍ አረግሹ እሱ ማለት ነው። አላዘርን አፈፍ ያረግሹ። ብቻ ይመችሽ፣ ሄጅበት ማለት ነው።